በጣም ብዙ ትምህርት ቤቶች ነው ተዘዋውሬ የተማርኩት። ምናልባትም ወደ 9-10 ትምህርት ቤቶች ደረጃውን የጠበቀ ነው ያልጠበቀ ነው ልንከራከር እንችላለን። የዛ አቀባበል ከዛ የተሻለ ነገር ይዤ ካልመጣው ዙረትን መብለጥ ካልቻልኩ ከነሱ ሲጋር በየመድረኩ በመታቀርቧቸው ግጥሞች በጣም ትልቅ አስተዋጽኦ አድርጋችኋልና ዛሬ ደግሞ ዲፍረንት ታይም አሁንም እዛና እዚህ ነፍስና ስጋን አድርጎ እንደሚኖር ሰው ብዙ ስደት ላይ ያሸነፈኝ ካልሆነ በስተቀር እንግዲህ ደግሞ ወደ አዲስ ቅኝት ብቻ ሳይሆን የመጣችው ወደ ከተማችንም ነው ወደ ቶሮንቶ። ጤና ይስጥልን፣ ሶስና አሸናፊ ይባላል። ይህ በኦምኒ ቻናል ላይ የሚቀርብላችሁ የአዲስ ቅኝት የቴሌቪዥን ፕሮግራማችን ነው። ለዛሬ ያልነውን እንድትከታተሉ ደግሞ በአክብሮት እንጋብዛችኋለን። አድማጮች ተመልካቾቻችን የአዲስ ቅኝት በመላው ዓለም የምትገኙ በቶሮንቶና አካባቢው የምትከታተሉን እንግዳ ይዤላችሁ መጥቻለሁ። እንግዳዬ ደግሞ ወደ አዲስ ቅኝት ብቻ ሳይሆን የመጣችው ወደ ከተማችንም ነው ወደ ቶሮንቶ ሰሞኑን ትመጣለች። ስለዚህ እንኳን ደህና መጣሽ ሜሪዬ ለማለት እወዳለሁ። በእኔም በአዲስ ቅኝትም በሶሲም ስም አመሰግናለሁ። ገዝሽ ሶሲ አዲስ ቅኝቶች እግዚአብሔር ያክብርልኝ እንግዳ አድርጋችሁ ስለጋበዛችሁኝ። ይህንንም ዝግጅት የምትከታተሉ ቶሮንቶና አካባቢ ያላችሁ የሚዲያው ተከታታዮች በሙሉ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሜሪዬ መቼም ስንተዋወቅ በጣም ብዙ አመት ነው እና ገና ግጥም ብለሽ ጀምሪ ጀምሮ ነው እማቅሽና ኦቨር ዘ ይርስ የወጣሽበት ላደር በኪነ ጥበብ ውስጥ ያሳየሽው እመርታ በጣም ነው የሚያስደንቀኝ እና በጣም ብዙ አቺቭ አድርገሻል በወጣትነትሽ በግጥም በትወና ምልሽ መቼም ይሄ በጣም ብዙ አድናቂዎች ሊመሰክሩት የሚችሉት ነገር ነው። ግን ኪነ ጥበብ ውስጥ እንዳለ ሰው ደግሞ እኔም ሁል ጊዜ እደነቃለሁና ከምንም በላይ ደግሞ ግጥም ላይ ከግጥም ጋር ስቲክ አድርገሽ ግጥምን አልተውም ብለሽ መቆየትሽ ደግሞ የበለጠ አስደሳች ነው። ዙረት ሲወጣ ትዝ ይለኛል ከብዙ ዓመት በፊት በአቀባበል እንደተቀበል ነው ስንት ሪቪዎች እንደተሰሩበት ስንት ቦታ እንደቀረበና አሁን ደግሞ እንሆየው ሌላ እውነት የለኝም የሚል አዲስ ስራ ከብዙ ዓመት በኋላ ይዘሽልን መጥተሻልና አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች ብቃት ባላቸው የፕሮዳክሽን ባለሙያዎች ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። ለምንድነው የቆየሽው ብዬ መጠየቅ የሚገባኝ ይመስለኛል። ልክ ነው፣ እውነት ነው። በጣም አመሰግናለሁ። እንዳልከው ነው እንግዲህ ገና ሲባል ጀምሮ ግጥም ምንድነው ከሚለው የህይወታችን ምዕራፍ ነው ከአንተና ከሶሲ ጋር የምንተዋወቀው። እንዳልከው እንግዲህ እድገቴን አይታችሁ ከመሰከራችሁ እንደዚህ ለእኔ በጣም አክብሮት ነው። ምክንያቱም የሚያውቅህ ሰው ነው አደለ በየደረጃው እድገትህንም ውድቀትም ካለ የሚያስተውልና ይሄ አድናቆት የእውነት ከልቤ እጅግም ማከብረው ነው። አመሰግናለሁ። እንግዲህ እንደዛ አድጌ ከሆነ ወደ ለምንድነው የቆየሽው ስመጣ ግን እንዳልከው ከመጀመሪያ የዙረት ህትመት በኋላ አንድም የዙረት አቀባበል በጣም ከጠበቅኩት በላይ ስለነበረ በጣም ደማቅ ስለነበረ አስደነገጠኝ። እዚህኛው ሌላ እውነት የለኝም የሚለው መጽሐፍ ላይ የመጀመሪያ እንደ መግቢያ ለዛ መልስ ሰጥቻለሁ በአንድ ግጥም አማካኝነት እና የዛ አቀባበል ከዛ የተሻለ ነገር ይዤ ካልመጣው ዙረትን መብለጥ ካልቻልኩ በምን አይኔ ነው ያንን
ያከበረኝን ሰው ማከብረው የሚል የረጅም ጊዜ ስጋትም ፍርሃትም ነበረኝ። በዛ ምክንያት ግጥም ላይ ያው ትንሽ በመጽሐፍ ለመምጣት ጠፋ ብያለሁ። ሆኖም ግን እንደየጊዜውና እንደየሁኔታው ደግሞ ስታይሎች እየተቀያየሩ እየመጡ በመድረክ ደግሞ ስራዎች የማቅረብ እድል ስለነበረኝ በሱም እያስታከኩ እንደነበርኩኝ እያሰብኩ መሰለኝ ከመጽሐፍ ትንሽ የተዘናጋሁት። እንደምታውቀው ግጥሞች በጃዝ ሙዚቃ እየታጀቡ መምጣት ጀመሩ። ከዛ ደግሞ ሰው ወስዶ መጽሐፉን ከሚያነበው ይልቅ በገጣሚው ሲነበብለት የተለየ ስሜት ስለሚሰጥ እሱ ነገር እያታለለን በመድረክ ስራዎች ቀይሬው ነው። ከግጥሙ ብዙ አልጠፋሁም ብዬ አስባለሁ። በመጽሐፍ መልክ ለመምጣት ግን እንዳልከው በጣም ብዙ ቆይቻለሁ። ምክንያቶቹ እነዚህ ሁለቱ ናቸው። ከዛ ግን አስቤው እንዳልከው ነፍሴ ስቲክ ያደረገው ግጥም ላይ ነው እና የአደባባይ ያለው ነገር ብዙ አያስተማምንም። እጅህ ላይ ባለ ነገር ነው አይደለ የምትተማመነው። እንደ ገጣሚ ደግሞ ጽሁፍ ሲሆን መጽሐፍ ሲሆን የማንበብም ባህል ግዴታም ሆኖ መበረታታትም ስላለበት ዲጂታሉ ደግሞ እንዳለ ሆኖ የመድረክ ስራዎች እንዳሉ ሆኖ በተጠረዘ መንገድ ደግሞ መቀመጥ አለበት በሚል በሁለተኛ ስራ ይመጥቻለሁ። አሜዚንግ ነው በጣም። ምናልባት ታስታውሽ እንደሆነ ከብዙ ዓመት በፊት ታገል ሰይፉ አብረን እንሰራ ነበር አዲስ አበባ ከተማ አስተዳደር እና የ2 ደቂቃ ግጥም ያቀርብ ነበር በቴሌቪዥን ከምስል ጋር የተዋሃደ እና በጣም ብዙ አርጊመንት ነበረ። ግጥም ይሄ ግጥም አይደለም፣ ይሄ ግጥም ነው፣ ግጥምን እንዲያረገው ማአት ክርክር ነበረ። ግን ግጥምን ፖፑላራይዝ አድርጎ ነበረ ታገል። እንደማስታውሰው ምንሽ ከምስሉ ጋር የሚቀርበው ግጥም ደረጃውን የጠበቀ ነው ያልጠበቀ ነው ልንከራከር እንችላለን። ፖይንት ኢዝ ብዙ ሰዎች ጆሮአቸው ለግጥም እንዲከፈት በማድረግ ግን ታገል ትልቅ አስተዋጽኦ ነበረው። አንቺ ደግሞ ከዛ ቀጥሎ ባሉት ዓመታት ደግሞ ግጥምን እንዳልሽው ዲጂታሊ በማቅረብ መድረክ ላይ በማቅረብ በቴሌቪዥን በማቅረብም የራስሽን አስተዋጽኦ ከነሶሲ ጋር በየመድረኩ በምታቀርቧቸው ግጥሞች በጣም ትልቅ አስተዋጽኦ አድርጋችኋልና ዛሬ ደግሞ ዲፍረንት ታይም ሶሻል ሚዲያ በጣም ገኗል። እንዳልሽው የንባብ ባህል ወርዷል። ግን መጽሐፍን የሚተካ ነገር የለም። እዚህ ሀገር በየቀኑ የሚታተሙትን መጽሐፎች ብዛት አይነት ስታይ በሀገራችን እዚህ ግባ የሚባል አይደለም አሁንም ያለው። በዛ ላይ የንባብ እየወረደ ነውና በዚህ ቻሌንጂንግ ጊዜ ይህን የመሰለ ውድ መጽሐፍ ነው ምንሽ ፐብሊኬሽኑ እንደማየው በጣም እጄ ላይ ያለ በጣም የሚያስደንቀው ከቨሩ ዲዛይኑ በደንብ ታስቦበት ልቅም ተደርጎ የተሰራ ስራ ነውና ከኮንቴንቱ በተጨማሪ ለፎርሙም ተጨንቀሽ ነው የሰራሽውና እዚህ ድረስ ለምንድን ነው መሄድ የፈለግሽው? በጣም አመሰግናለሁ። ቅድም እንዳልኩት ነው ከራሴ ጋር የመወዳደር ራሴን የማሸነፍ ከትናንት ዛሬ የተሻለ ነገር ለመሆን ለማምጣት ካለኝ ጉጉትና ፍላጎት አንጻር ነው። ያው ኮንቴንቱ እንዳለ ሆኖ የከቨሩም እንዳልከው በጣም በጥሩ ጥራት ነው የታተመው። እኔ በጣም ነው ግጥም የምወደው፣ በጣም ነው መጽሐፍ የምወደው። ስለዚህ የምወደውን ነገር ማክበር አለብኝ በምችለው መጠን በምችለው በከቨርም በኮንቴንትም በቃ ራሴን አክብሬ አንባቤን አክብሬ የቻልኩትን ነገር ማድረግ አለብኝ የሚል ነገር ነው ይዤ የተነሳሁት። ለዚህ እውነት ለመናገር የባለቤቴን ግንባር ቀደም አስተዋጽኦ መጥቀስ ይኖርብኛል። ምክንያቱም አንድም በቃ በዚህ ልክ እንዲሆን የገፋኝ እሱ ነው። መጀመሪያ እኔ ኮንቴንቱ ላይ ስለነበረ ትኩረቴ ማለት ነው። ወደ ህትመትም ስንመጣ ግን እንዳልከው በጣም ያስደነግጣል። ከቆይቼም ስለነበረ የመጣው በዚህ ልክ አንባቢ የለም ሲባል ሰማለሁ። የለም ሳይሆን ቀንሷል ሲባል ሰማለሁ። በዚህ ልክ መስሎኝ አያውቅም እና አንባቢ ደግሞ ካለ ድሮም እውነት ለመናገር የግጥም አንባቢ ሊሚትድ ነው። ስለዚህ ያንን ሊሚትድ የሆነ የአንባቢ ግሩፕ አድሬስ ለማድረግ ፍቅራችንን አክብሮታችንን ለስነ ጽሁፍ ያለንን ነገር ለመግለጽ ስንል ነው በዚህ መንገድ ያመጣ ነው። እናንተ ደግሞ አይታችሁ ከነውስጡም ከነውጭም ከመሰከራችሁ ተሳክቶልናል ማለት ነው። እችን ለማድረግ ነው ያሰብ። እውነት ለመናገር እንግዲህ አሁን ልትመጪ ነው ቶሮንቶ፣ በሚገባ ተዘጋጅተን እንቀበልሻለን። እንዳልሽው ያለን አንብበን ደግሞ በዕለቱ
የሚሰማንን እንገልጻለን። ምንም ጥያቄ የለውም። በብዙ መንገድ እንደተለወጥሽ እንዳደግሽ በተለያየ ጊዜ ጻፍሻቸውንም ግጥሞች እንደዚሁ በሶሻል ሚዲያ ላይም ሼር የምታደርጊያቸውን የመቀጠል ስላለኝ ኮንቴንቱም የምታነሻቸውም ርዕሰ ጉዳዮች አንግሎችም እይታሽም ራሱ ማቹር እያደረገ መምጣቱን ኦብዘርቭ አድርጌያለሁና በእርግጠኝነት በጣም ጥሩ ግጥሞች ይዘሽልን እንደመጣሽ አውቃለሁ። ምናልባት ዙረት ወደኋላ ተመልሰን ስናየው ዙረት ከቨሩም ላይ የተለየ ከቨር ዲዛይን እንደነበረው ትዝ ይለኛል። ዙረት ራሱ ዞሮ ነው አይደለም የተጻፈው? ሴትዮዋ ዞራ ከዛ ደግሞ ተገልብጦ ዞሮ ነው። ኤግዛክትሊ። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ስለዚህ ኢቭን ሚሞራብል ነው ማለት ነው ከቨሩ። ያንንም ስናስበው አሁንም በአዲስ መንገድ ነው ይዘሽልን የመጣሽው። ከርዕሰ ጉዳይ አንጻር ሜሪ ተለውጣለች። የሚገርም አሁን የሁለተኛ መጽሐፌን ስዕል ሳለልኝ ሰዓሊ ታምራት ስልጣን ነውና እኔ ሐሳቡን የሌላ እውነት የለኝምን ሐሳብ ነው የነገርኩት። ከዛ ግን በራሱ መንገድ ነው ያው በስዕል የገለጸልኝና በአጋጣሚ ግን ሁለቱም ሴቶች እዚህም ላይ የዞረች ናት ሴቷ እና አሁን ነው ዞር አለ አይደል ለስትለኝ መዞሩን ያስተዋልኩትና የሚገርም አጋጣሚ ነው። መዞርና ሜሪ የተለየ አይነት እንትን አላቸው አለን ማለት ነው። እኔ ያው የዙረት ውጤቶቼ ናቸው። በጣም ብዙ ዞር ያለሁኝ በአካልም እንግዲህ በሐሳብ ፍለጋም በአካል እንግዲህ ረጅም ጊዜ እንዳልይዝብህ ከፕሮግራም እንጂ ከልጅነቴ ጀምሮ በጣም ብዙ ትምህርት ቤቶች ነው ተዘዋውሬ የተማርኩት። ምናልባትም ወደ 9-10 ትምህርት ቤቶች ተምሬያለሁ። አባቴ ባንክ ሰራተኛ ነበረና በስራ ምክንያት ለዝውውር በየቦታው ይንቀሳቀስ ነበር። ከዛ ወደ አዲስ አበባም ከገባም በኋላ ያው የቤት ኪራይ ኑሮ ነው ከአንዱ ሰፈር አንዱ ሰፈር። ከዛ እሱ ደግሞ ስራ ሲቀየር እንደዚሁ በስራ ምክንያት የተለያዩ ቦታዎች ነው በቤተሰብ ጉዳይ ነው የተዘዋወርኩ የተማርኩትና በዛ ዙረት ውስጥ ያከማቿቸው የሰው ሀብቶች የሀሳብ ሀብቶች ናቸው ብዬ ነው ዙረት ያልኩትና አይኖቼ በዞሩበት እግሮቼ በዞሩበት እና ምናቤ በዞረበት አካባቢ ሁሉ ያገኟቸው የሀሳብ ስብስቦች ናቸው ማለት ነው። አሜዚንግ ነው። አሁን ደግሞ ያው ሰሜን አሜሪካ መጥተሻልና ለመሆኑ ሰሜን አሜሪካ ከመጣሽ በኋላ ሜሪ ሀገር ቤት የነበረችው ወይ ጃፓን የነበረችው ወይ ድሬዳዋ የነበረችው ሜሪ የተለየች ነገር የተለየ አይን አላት ወይ አሁን ድሮ ከምናውቀው? እንግዲህ ይህንን ጥያቄ በሌላ እውነት የለኝም ውስጥ ባካተትኳቸው ግጥሞችም አማካኝነት ሰጥቻችኋለሁ። ምላሹን ከእናንተ ነው የምጠብቀው። በእኔ ግን ቅድም እንዳልኩት ዙረቴን እስከቀጠልኩኝ ድረስ ከድሮ በተለየ በተሻለ መንገድ አድጌያለሁ ተለውጫለሁ ብዬ ነው የማምነው። ፍርዱን ግን ያው አሻግረዋለሁ ወደኛ። ስለዚህ አሳይመንቱ የኛ ነው የሚሆነው። ምናልባት ግጥም ከሀገር ቤት ስትርቂ አንዳንድ ጊዜ ይቆማል ይባላል። ስደት የመጻፍ የማሰብን እንትን ያደርቃል ይነጥቃልም አንዳንድ ጊዜ። ምክንያቱም ጋሚ መጻፍ የማይችሉ ሰዎች አሉ ይባላል። አንቺ ግን ስቲል እየጻፍሽ ነው እና የአንቺ ኤክስፒሪየንስ ምንድን ነው ከስደት ጋር ተያይዞ? እንደ እውነቱ ያው መቼም እግዚአብሔር ረድቶኝ ሰበሰብኳቸው እንጂ እንደኔ ግጥም መውደድ እንደኔ ፍላጎት በዛ ልክ በሚጠበቅብኝ ልክ ጽፋለሁ ብዬ አላስብም። ከምጽፍባቸው እንደውም የማልጽፍባቸው ጊዜያቶች ይበዙ ነበረ ብዬ ገምታለሁ።
እንጂ ልጻፈው ብልማ ያለንበት ባህር ስንት ነገር አያጽፍም ነበረ። ከዚህ ግን እንዳልከው በቃ ከውሃ የወጣ አሳ ነው ተራ አባባል ወይ የተለመደ ይመስላል፣ ግን አይደለም። በጣም ፈታኝ ነው። በተለይኛ ከባህልህ ጋር ከህዝብህ ጋር እለት እለት ከሚኖረው ነገር ውስጥ ነው ሀሳብ የሚወለደው ስሜት የሚገኘው እና በዛ እንደው ድርቅም አለመመታታችን ደግ ነገር ነው እላለሁ። ግን ደግሞ ህይወት ደግሞ ይቀጥላል በራሱ። የትም ቦታ ሆነ ከሀሳብ ጋር ትግል አለ፣ በምናብ ወደኋላ መሄድ አለ፣ ትዝታ መፈተሽ አለ። እዚህም ደግሞ የምትኖረው የዕለት የዕለት ደጉም ነገር እንቅፋቱም የሀሳብ ምንጭ ነው እና ከዛ ላለመውጣት ትግል በማደርግበት ሁኔታ ውስጥ ስለነበር የቆየሁት ግጥሞቼ ስደትን፣ ትዝታን ብዙውን ወደዛ ወደ መመለስ የሚያደሉ ናቸው። እዚህኛው ህይወት ውስጥ ራሴን ብዙ የማየት ነገር አልነበረኝም ለረጅም ጊዜ ከቤተሰብ ሁኔታ ልጆች ከማሳደግ እና ቤት ከመሆን ውጪ ብዙውን ነገር ላለመልቀቅ ስለነበረ ትግሌ ትዝታና ስደት ላይ አተኩሬያለሁ ብዬ አስባለሁ። ቀርቦ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት የኢትዮ ካናዳውያን መስኮት። እንግዲህ በገባኝና በተሰማኝ መጠን ልለው ሞክሬያለሁ። ምናልባት ከዚህ በኋላ እንግዲህ በአዲስ መንገድ መጥተሻል፣ አዲስ ቻፕተር አሁን ከፍተሻል። ስለዚህ ከዚህ በኋላ ደግሞ የስደት ኤክስፒሪየንስሽን ይዘሽልን ልትመጪ ታስቢያለሽ በቀሪው ጊዜ? እንግዲህ እንደ እግዚአብሔር ፍቃድ እንዳልኩ ስደት ላይ መሆኔን ለመቀበል በጣም ረጅም ጊዜ ነው የወሰደብኝ። አሁንም ተቀብያለሁ ብዬ አላምንም። የብዙዎቻችን ህመም ይመስለኛል። እንግዲህ ከተረታሁና ካመንኩት እመጣበት ይሆናል። ለእኔ ግን ሁሌም በመመለስ ውስጥ አሁንም እዛና እዚህ ነፍስና ስጋን አድርጎ እንደሚኖር ሰው ብዙ ስደት ላይ እያሸነፈኝ ካልሆነ በስተቀረ በሀሳብ ደረጃ አሁን ያለውን የስደት ነገር በዚህ መንገድ ገልጸዋለሁ የሚል የተደራጀ ነገር የለኝም። ግን እግዚአብሔር ያውቃል አላውቅም። ደግሞ በቅርብ ጊዜ በአንዴ ደግሞ ልመጣበት እችላለሁ እና ግን እርግጠኛ መሆን ይከብደኛል። ቁስል አይደል ህመም አይደል? አንዳንዴ እንግዲህ እስቲ እናየዋለን። ይገርማል ምልሽ አንዳንዴ ስትቀበይ ያለሽበትን ሪያሊቲ ስታምኚ በቃ ከዛው ጋር ተዋህደሽ ትኖሪያለሽ። ዞሮ ዞሮ we live in Paris as Parisian ነው አይደለም የሚሉት። ስለዚህ እዛው በመኖር የዛን ኤክስፒሪየንስ ሼር ማድረግ አንዱ ነገር ነው። ግን ምናልባት እዚህ ከመጣሽ በኋላ ድሮም ግጥም ስታነቢ ወይ ስነ ጽሁፍ ስታነቢ የውጭው ዓለም ስራዎችን ትጓጉላቸው የነበሩ ነገሮች እዚህ አሁን እዚህ ከመጣሽ በኋላ በዛ ልክ ነው የምታስቢያቸው? አሁን የአሜሪካን ስነ ጽሁፍ፣ የምዕራባውያን ስነ ጽሁፍ የማንበብ የምትወጃቸውን ገጣሚዎች የመፈለግ እንትናለሽ አጋጣሚ በማንበብ ደረጃ እንኳን ቢያንስ? እውነት ነው። እንደ እውነቱ አለኝ ብዬ በልበ ሙሉነት መናገር ይከብደኛል። እንዳልኩ ቅድም አሁን ያነሳው ነገር አለ፣ መቀበል፣ ስደትን መቀበል፣ እዚህ መሆንን ማመን የራሱ ጀዋሪ ነውና እሱን መቀበል እንደ ሽንፈት የቆጠርኩበት ጊዜ ስለነበረ
ይሄኛውን ከመልመድ ይልቅ ያኛውን ላለመልቀቅ ነበረ ምጥረው። አሁንም እያደረኩ ያለሁት እሱ ነውና ትራንዚሽን ላይ ሆኜ ስለሆነ የምትጠይቀኛለሁ ነው ለራሴ እያሰብኩት ነው፣ ለራሴ እየመለስኩ ስለሆነ ነው የምጠነቀቀውና በዛ መካከል በዛ ትግል ውስጥ ነኝ ያለሁት። ግን እዚህም ብዙ ላይብራሪ አካባቢ ያሳልፋለሁኝና በአካባቢ ያሉ ገጣሚያን ጋር ተገናኝቶ ግጥሞችን ማንበብ፣ የእነሱን ስራዎች የማየት እና የመገናኘት እድል የፈጠርኩባቸው ሁኔታዎች አሉ። አሁንም የተወሰነ ጊዜ የተገናኘን እንደዚህ ሀሳቦችና ግጥሞች የምንለዋወጥባቸው ሴሽኖች አሉ። ብዙም ግን እስካሁን የማውቀው የኛን ነገር ለማሳየት ያለሁበትን ነገር እና ይዤ የመጣሁትን ነገር እዚህኛ ውስጥ ለመክተት ነው የጣርኩና የሞከርኩት። አይ ሆፕ ይሳካል ሜሪዬ። በእርግጠኝነት እንዳልሽው ደግሞ ስነ ጽሁፍ ዞሮ ዞሮ በአማርኛ ምንጻፈው፣ በኦሮምኛ ምንጻፈው፣ በእንግሊዝኛ ምንጻፈው ዩኒቨርሳል ነው። የመተርጎም እድል አለው። ምክንያቱም እኛ ስናነባቸው የኖርኑ ግጥሞች ሁሉ ግማሾቹ የፐርሺያን፣ ግማሾቹ የእንግሊዝ፣ ግማሾቹ የፈረንሳይ ነበሩ። በአማርኛ ነው ያነበብናቸውና ሰውኛ ነው፣ ስሜት መግለጫ ስለሆነ ሰው ላይ ነው። ስለዚህ ያንቺም የመተርጎም እና ሌላው ዓለም እንዲያነባቸው የመሆን እድል አላቸው ብዬ አምናለሁኝ። ዞሮ ዞሮ አሁን ወደ ቶሮንቶ ልትመጭልን ስለሆነ ብዙ አላደክምሽም። ዝግጅቱ ምን ይመስላል? ቶሮንቶ ስትመጪ መጀመሪያሽ ነው አይሆፕ አይደለም? ስለዚህ ቶሮንቶ አዲስ አበባ እንደመምጣት ቁጠሪው፣ ምንም ሀሳብ አይግባሽ። ብዙ ሰው ያለበት ከተማ ነው። ብዙ ኢትዮጵያውያን ስነ ጽሁፍ የሚወዱ የሚያደንቁ ሰዎች ያሉበትም ከተማ ነው። ይህንንም ያደረግነው አንዱ ስነ ጽሁፍ የማያውቁ ሰዎች በእኛ ዙሪያ ያሉ ሰምተው ይህን መረጃ በዕለቱ እንዲገኙ ለመጋበዝም ስለሆነ ምንድን ነው የምትያቸው? እስቲ ንገሪያቸው ስለ ዝግጅቱ፣ ጋብዣቸው። አዲስ ቅኝት ቴሌቪዥን የኢትዮ ካናዳውያን መስኮት። ትላንትን በትዝታ ለማየት ዛሬም ባስተውሎት ለመመልከት ነገን አሻግሮ ለመተለም በበሳል ጋዜጠኞች፣ ብቃት ባላቸው የፕሮዳክሽን ባለሙያዎች፣ ትንታግ በሆኑ በጎ ፈቃደኞች እየተደገፈ የኢትዮጵያውያንን ባህል ከሌላው ካናዳዊ ባህል ጋር ያስተሳስራል። በምንኖርበት ምድረ ካናዳ ገጽታችንን በካርታ ላይ ያሰፍራል። አዲስ ቅኝት ቴሌቪዥን የእናንተው ማህበረሰባዊ ድልድይ ሆኖ ትላንትን ከዛሬ ዛሬን ከነገ ጋር ያስተሳስራል። የብዝሃነት መስኮት በሆነው የኦምኒ ቻናል በየቤታችሁ ይመጣል። አዲስ ቅኝት የኢትዮ ካናዳውያን መስኮት። አመሰግናለሁ። እሺ፣ ስለ ቶሮንቶ እንግዲህ በደንብ ብዙ ሰምቻለሁኝ። በጣም ነው የገረመኝ። በጣም ነው ደስ ያለኝ። ሳገኛችሁ ደግሞ በደንብ በአካል እንደማየው ተስፋ አደርጋለሁኝ። የዚህኛው የሌላ እውነት የለኝም ከዋሽንግተን ዲሲ ከሜሪላንድ እና ቨርጂኒያ አካባቢዎች ተመርቆ በይፋ ከዛ የተወሰኑ የአሜሪካን ስቴቶች ላይ የፊርማ ስነስርዓት እያዘጋጀን ከግጥም አፍቃሪያን ጋር ከመጽሐፍ አንባቢያን እና ከኛ ከኢትዮጵያ ኮሚኒቲ አባላት ጋር በመገናኘት ያው የንባብን ባህል ሀሳባችንን ለመግለጽ እና እርስ በርሳችን ለመበረታታት እያዘጋጀ ነው ያለ ነው። የቡክ ሳይኒንግ ነው እንግዲህ አሁን እንዳልከው። ቀጥሎ ደግሞ ቶሮንቶ ላይ እመጣለሁ። የምናደርገው ያው ወዳጆቻችን ጋር ጥሩ ጊዜ ማሳለፍ፣ ግጥሞች ውስጥ ያሉትን ሀሳቦች ማንሸራሸር። ቅድም እንዳልከው የኔ ግጥሞች አንድ ነገር ላይ ብቻ አይደለም የሚያተኩሩት፣ ስደትም፣ ትዝታም፣ አገራዊ ጉዳይም፣ የቤተሰብም ጉዳይ፣ የፍቅርን ጉዳይ ያው የምንጋራቸው በጣም ብዙ ስሜቶች አሉና ከዛ ውስጥ ደግሞ የሚወለዱ ሌላውን ሰው ደግሞ የሚያነሳሱ ሀሳቦች እንድናንሸራሽር፣ እርስ በርሳችን እንድንገናኝ፣ ስነ ጽሁፍ እንዲያብብ፣ ንባብ ላይ ያለን ነገር እንዲበረታ እንግዲህ በዚህ አጋጣሚ አንድ ኢቨንት መፍጠር ነው። እግዚአብሔር ይመስገን እንዳልከው በጣም ብዙ ሰዎች ገና መምጣቴን አውቀው እየተባበሩኝ ነው ያሉት። የዚህ ዝግጅት አዘጋጅ ፍሬ መልቲ ሚዲያ ፍሬዎት ናት። እንግዲህ እግዚአብሔር ያሳካል ብለን እናስባለን። አዎ እና ያው ነገዚህም ሶሲም አሉ እንግዲህ ከልጅነታችን እንደምንጀምሮ አብረን ጥርስ እየተናቀልን የመጣንንና እናንተም እንግዲህ ያው በዚህ እያስተባበራችሁ ነው የምትገኙት። እዚህ ቶሮንቶ አካባቢ ያላችሁ
መጥበብ የምትወዱ ሰዎች ግጥም የምትወዱ ሰዎች እኔ ብቻ አይደለሁም እዛው አካባቢ ደግሞ ያሉ የእናንተው ነዋሪ የምትወዷቸው የምታከብሯቸው ከኪነ ጥበብ ጋር ወዳጅነት ያላቸው ባለሙያዎች ሁሉ በዝግጅቱ ላይ ይገኛሉ። በአክብሮት ጋብዘናችኋል። ጥሩ ጊዜ እንደምናሳልፍ ተስፋ አድርጋለሁ። ይሄን ነው ማስተላለፍ። እንግዲህ ኦገስት 16 ነው በ71 ጎ ሃቬኑ ዳንፎርዝ እና ፔፕ አጠገብ ያለው አዳራሽ ነው። ብዙ ጊዜ የአድዋ ኢቨንትን በኢትዮጵያ ማህበር የምናደርግበት አዳራሽ ነው። ስለዚህ ሰዎች ያውቁታል። እንግዲህ ተገኝተሽ በአካል ደግሞ ግጥሞችን እያጣጣምን ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ሜሪዬ ብዙ አላደክምሽ ከዚህ በላይ እንኳን ደህና መጣሽ። መልካም ሁሉ እመኛለሁ። በጣም አመሰግናለሁ ገዝዬ ሶስዬ፣ እግዚአብሔር ያክብርልኝ። በአካል እስክንገናኝ ድረስ እቸኩላለሁ። ጥሩ ጊዜ እንደሚኖረን አሁንም አምናለሁ። እግዚአብሔር ያዳናል። እንግዲህ ክበሩልኝ። ለዕለቱ ያልነው የእስካሁኑ ነበረ። ሀሳብ አስተያየት ካላችሁ በተለመደው አድራሻዎቻችን አድርሱ። ከዚህ ባለፈ ደግሞ የአዲስ ቅኝትን የተለያዩ ዝግጅቶች ለመከታተል ያመቻችሁ ዘንድ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። እስከ ሳምንት ሰላም ሆኑ። በቅርቡ ምርጥ የኮሚኒቲ ቴሌቪዥን ተብሎ የተሸለመው አዲስ ቅኝት ቴሌቪዥን በታላላቅ የካናዳ ጋዜጠኞች አድናቆት ተችሮታል። የኢትዮጵያውያን ባህልና እሴትም ከሌሎች ካናዳዊ ቋንቋዎችና ባህሎች ጋር በየሳምንቱ በየቤታችሁ ይደርሳል። አንደኛ ዓመታችንን ኦገስት 29 ከ6 ፒኤም ጀምሮ በ515 ብሮድቪው አቬኑ ለማክበር ቀጠሮ ይዘናል። ከመነሻው ጀምሮ አብራችሁን ናችሁና ዓመታዊ በዓላችንን በጋራ እንድናከብር በክብር ጋብዘናችኋል። ብንተባበር እንቆማለን፣ ብንለያይ እንወድቃለን። ኑ የጋራ ምስላችንን አብረን በካርታ ላይ እናስፍር። ትኬቶች በገበያ ላይ ናቸው። እርሶም የድርሻውን አሁኑኑ ይዘዙን። አዲስ ቅኝት፣ የኢትዮ ካናዳውያን መስኮት።